መሸ? የት ሆነህ ነው ስታወራ የምትሾከሾከው? መንገድ ላይ ነኝ። ሰዎቹ እየተከተሉኝ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ? በሆነ መንገድ አምልጣቸው። አሁን እንኳን እንደሱ ማድረግ የምችል አይመስለኝም። የት አካባቢ ነህ? ምንና እንዴት አይነት ልብስ እንደለበስክ ንገረኝ። ጥቁር ሱሪ፣ ከላይ ጥቁር ጃኬትና ከውስጥ ነጣ ያለ ሁዲ አድርጌ ነው። ኮፍያም አድርጌ ነው። እሺ በቃ አሁን የደወልኩልክ ልጄ ስለሆነችው ነገር ነግራ ከሆነ እንድትነግረኝ ነው። ምንም የተለየ ነገር አልነገረችኝም። አሁን ካለሁበት ወጥመድ ልውጣና ብናወራ አይሻልም? የዲያራ ናት። እሺ ጥሩ በቃ ስልክህን እጠብቃለሁ። እሺ ኤፍራታ ያፌትና ናታን ወንድማማቾች እንዳልሆኑ በዲኤንኤ አረጋግጣለች። ይህ የሷ ደስታ ነበረ። ታዲያ አሁን ላይ ከዶክተሩ ጋር አውርታለች። አሁን ዶክተሩም አንድ ነገር ይቀርሻል፣ በኋላ ላይ የምትጸጸችበትን ነገር እንዳታደርጊ፣ ሆድሽ እየገፋ በሄደ ቁጥር ሌላ ነገር መፈጠሩ አይቀርም። አንቺ ባሰብሽው መንገድ ነገሮች ላይሄዱልሽ ይችላሉ። አሁን ላይ ከናታን ጋር ብታወሪና ይህንን ነገር ለናታን ብታሳውቂ ጥሩ ነው ብሏታል። እሷ ደግሞ አሁን ላይ ሌላ መንገድ ስለሌለኝ ነው እንጂ ማድረግ አቅቶኝ አይደለም ብላ እንግዲህ አሻፈረኝ ብላለች። እሱም ደግሞ አንቺ ይህንን ነገር ማድረግ የማትችሊ ከሆነ እኔ ራሴ ሄጄ ለናታን እነግራለሁ ሲልም እንግዲህ አስጠንቅቋታል ማለት ነው። የያፌት ሰዎች ናታንን እያሳደዱት ነው ያሉት። ታዲያ በሆነ መንገድ ሸውዷቸው የሚያሳድዱትን ሰዎች እያየ ነበረ። አጋጣሚ ሆኖ የዲያራ እናትም ለሱ ደውላለት ስለነበረ የለበሰው ልብስ ሳይቀር እያንዳንዱን ነግሯት ነበር። እሷም እንግዲህ ማምለጫ ዘዴ ያበጀችለት ይመስላል። ታዲያ አሁን ላይ የያፌት ሰዎች መንገድ ላይ በስተመጨረሻ ያገኙት ሰው ናታን ነው ወይስ ናታን አይደለም? ናታንን ለማስመለጥ ስትል እንግዲህ የዲያራ እናት ናታንን የሚመስል ሰው ከነ አለባበሱ መንገድ ላይ ቆሞ አግኝቷል ማለት ነው የያፌት ሰዎች። ታዲያ ምን የሚፈጠር ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዳየነው ከሆነ በአሁኑ ማምለጥ የምችል አይመስለኝም ብለዋታል ለዲያራ እናት። የዲያራ እናት ደግሞ በዚህ ሰዓት ናታን ለሷ ያስፈልጋታል፣ ለልጇ ስትልም እንዲሁም ደግሞ ለራሷ ስራ ስትል ትፈልጓለች ናታንን። ታዲያ እንደምንም ብላ ከያፌት ሰዎች ናታንን የምታስመልጥ ይሆናል ማለት ነው። አሁን ላይ ናታንን አግኝተናል ብሎ ሲያሳድዱ የሚያገኙት ሌላ ሰው ነው የሚሆነው ማለት ነው። አቶ ታሬ እንግዲህ አንድ ሰው ላይ ናታንን የሚመስል አለባበስ የለበሰ አንድ ሰው ላይ አፍቷል። ያ ሰውስ ማን ነው የሚለው የሚቀጥለው ክፍል ላይ የምናየው ይሆናል። ያፌት እንደተለመደው አሁንም ናታን የሚያደርገውን እያንዳንዱን ነገር እቤት ሲገባ የሚያወራው ሳይቀር በቪዲዮ መልኩ እፈልጋለሁ፣ ይህንን ነገር ደግሞ የምታደርጊ ከሆነ ህይወትሽን የሚቀይር በተጨማሪ የሚሰጥሽ ነገር አለ ብሎ ቃል ገብቶላታል ማለት ነው። እሷም እንግዲህ ናታን እቤት ከገባም ተሸፋፍኖ ይመጣል፣ ተሸፋፍኖ ነው የሚወጣው። አሁን ላይ ግን አንድ ነገር ሰምቻለሁ፣ ቤዛና ጽዮንን እንደሚፈልጋቸው ግን ደግሞ አሁን እንዳልሆነ ብሎ ሲናገር ሰምቼ ነበረ። ስለዚህ ምንም ነገር እንዳታስብ፣ ይህንን ነገር ሳላስብ ቀርቼ አይደለም ብላ እንግዲህ ናት ያፌትን ለመሸወድ ብትሞክርም ግን ይህን ሀሳብ ሲያመጣለት የነበረው ያፌት ነበር። ታዲያ ያፌት አሁን እያንዳንዱን እሱ የሚያደርጋቸውን ነገሮች ማወቅ ይፈልጋል። ምንድን ያቀደው ምንድን ያሰበው የሚለውን ነገር በቪዲዮ መልኩ እነሱ ሲያወሩ ቀርጸሽ በእያንዳንዱ እንቅስቃሴዎች
ፎቶዎቹን ተከታትለሽ እንድትልኪልኝ እፈልጋለሁ ብሏታል። ታዲያ ይህንን ነገርም ለማድረግ እሷም ቃል ገብታለታለች። በምን መልኩ ይሆን ሉሊትስ ቤት ውስጥ ይህንን መረጃ ሁሉ አቀብላ ለያፌት የምትሰጠው? ወደ ቤትም ስትመለስ እንግዲህ ጽዮንን አግኝታት ነበር። ሉሊትም እንደለመደችው ምን እየሰራች ነው ብላ ስትጠይቃት ስዕል እየሳልኩ ነው ብላታለች ጽዮንም። ከዛም በኋላ ስዕል መሳል እንደምትችይ አላውቅም ነበረ፣ ኦ በጣም ደስ ይላል ስትላት ቆይ ላሳየሽ እንደውም አንቺንም በደንብ አድርጌ ስዬ ብላታለች። ከዛ ፍጣ ስታያት እንግዲህ እሷ ከዚህ በፊት ስታደርስባት የነበረው ነገር አይምሮዋ ውስጥ ስታንሰላስል ነበር። ጽዮንም የሳለችው ስዕል የልቧን የሚገልጽላት ነበር። ሉሊት ከእጅ ማስታጠቢያው ጋር ሽንት ቤት ውስጥ ስታጋጫት የነበረውን ነበረ ስላ የሰጠቻት። ከዛ ይህ ምንድን ነው? ፎቶ እኮ አይደለም፣ ስዕል አይደለም፣ ስለኔ አይደለም፣ ሌላ ነው እኮ ስትላት ቆያ ላስረዳሽ ብላ ስታስረዳት እንግዲህ ሉሊት ያደረገችው ስራ ነው ማለት ነው። ከዛ በኋላ ደንግጣለች ሉሊት። አሁን ላይ ጽዮን ምን እያደረገች ነው ያለችው የሚለው ነገር ጥያቄ ፈጥሮባታል። ምን ነው ለምን ትርበተበቻለሽ? ለምንስ ደነገጥሽ ብላ ስትጠይቃት ኧረ አልደነገጥኩም ብላ እንግዲህ ጽዮንም ለሉሊት ምንም ማድረግ አልችልም፣ አንቺን ሳይ አይምሮ ውስጥ የሚመላለሰው ይህ ነው፣ ለዛም ነው ይህንን የሳልኩት ብላ እንግዲህ በተቃራኒው ይህ የአንቺ ስራ ነው ብላ እንግዲህ እያሳየቻት ነው ያለችው። ሉሊትስ በአሁን ሰዓት ላይ የምትነቃባት ይሆናል። አሁን ላይ እንግዲህ ጦርነቱ በይፋ ተጀምሯል ብላታለች ጽዮን። እንዳየነው ከሆነ ሉሊትና ጽዮን ግልጽ የሆነ ጦርነት ሊጀምሩ ነው። በሌላ በኩል እያሰበች ያለችው ሉሊት ቤት ውስጥ የሚፈጠሩ እያንዳንዱን ነገሮች ለያፌት እልካለው ስትል ነበር። አሁን ላይ እንግዲህ ይህንን ነገር ማድረግ አትችልም። ይህ ለሉሊት ፈተና ነው የሚሆንባት። ቃል ገብታለታለች ለያፌት። አሁን ላይ የእሷ ሴራ ሁሉ ቤት ውስጥ የሚደረግ ይሆናል። እያንዳንዱ ነገር ስለ ሉሊትም የሚወራ ይሆናል። ያንን ነገር ደግሞ ቀርጻ ለያፌት አትልክም። ሉሊት ጽዮን ላይ ይህንን ነገር እንዳደረሰች ያፌት ቢሰማ ሲጥ አድርጎ ነው ሉሊትን የሚገላት። ታዲያ ሉሊት እዛ ቤት ውስጥ እያንዳንዱን የሚወራውን ነገር ለያፌት ለማቀበል ምቹ አይሆንላትም ማለት ነው። ምክንያቱም ጽዮን ሉሊትን እያንዳንዷን እንቅስቃሴ ትከታተላታለች። ይህ ማለት ደግሞ ስልክ አስቀምጣው እንኳን መሄድ አትችልም። ካሜራም ከፍታ ሆነ ድምጽ ቅጅም ከፍታ መሄድ አትችልም ማለት ነው። ምክንያቱም እሷን ለመመራመር ብዙ ነገሮችን ልታደርግ ትችላለች፣ የሉሊትን ሴራ ስለምታውቅባት ጽዮን። ታዲያ ጽዮን ካሌለች ደግሞ ናታን ምንም ነገር ቤት ውስጥ ማውራት አይፈልግም። ይህ ነገር ምናልባት ተሳክቶላት ለያፌት እልካለው ብትል እንኳን ጽዮን የምትለቃት አይሆንም ማለት ነው። ጦርነቱ በግልጽ ተጀምሯል። ማን የሚያሸንፍ ይመስላችኋል? ሉሊት ወይስ ጽዮን? ጽዮን በአሁኑ የምትመለስላት አይሆንም ለሉሊት። ኤፍራታ ያፌትና ናታን ወንድማማቾች ስላልሆኑ በጣም ደስ ብሏታል። ጸሎቴ ደረሰልኝ፣ ስጸልይ የነበረው ይሄን ነበረ በማለት እንግዲህ ፈጣሪዋንም አመስግናለች። ነገር ግን አሁን ላይ ያፌት እያስፈራራት ነው ያለው። ከኔ ፍቃድ ውጪ የት ሄደሽ ነበር? ካሁን በኋላ ከኔ ፍቃድ ውጪ እንዳትወጪ ብሏታል። በሌላ በኩል ደግሞ ለምንድን ነው አቤል ቤታችን እንዲኖር እየፈለግሽው ወይስ ያስፈራራሽ ነገር አለ? በምንድን ነው ያስፈራራሽ? እኔ እኮ ያፌት ነኝ፣ ጠንቅቄ ነው የማውቅሽ ብሏታል ማለት ነው። እኔ ያፌት ስለሆንኩኝ ምንም ነገር ለማድረግ እንዳትሞክሪ ብሏታል። በዛ ላይ ደግሞ ያፌት እየተጠራጠረ ያለው አንቺና ናታን የሆነ ለኔ ያቀዳችሁት ነገር አለ ብሏታል። ይህ ነገር ደግሞ ኤፍራታን አስደንግጧታል። ታዲያው ላይ እያደረግሽው ያለውን ነገር የማታቆሚ ከሆነ እውነቴን ነው የምነግርሽ፣ የማታቂውን ያፌት ነው መሆንብሽ ብሏታል። ታዲያ ካሁን በኋላ ከቤት ለማውጣት ምን አይነት ምክንያት ደርድራ ይሆን ከዶክተሩም ጋር የምትገናኘው? ብዙ የማወራክ ነገር አለኝ። በአሁን ሰዓት ላይ ለናታንም ሆነ መናገር አልፈልግም፣ አማራጭ ስላጣውኝ ነው። ግን አሁን እንደዛ አታድርግ ብላ ዶክተሩን ለምናለች። ከዶክተሩም ጋር ደግሞ ተገናኝታ የምታወራው ብዙ ነገር ይኖራል ማለት ነው። ይህንንስ ነገር ለማድረግ ምክንያቱም አሁን ላይ ከያፌት ተደብቃ ብዙ የምታስተካክላቸው ነገሮች አሉ። እንዲሁም ደግሞ ከጽዮን ጋር በመሆን ብዙ ስለ ናታን የሚያስተካክሉና ናታንን ነፃ የሚያወጡበት መንገድ እየፈለጉ እንደነበር አይተናል። ይህንን እስካሁን በኋላ እንዴት አድርጋ የምታሳካ ይመስላችኋል? አስተያየታችሁንም አሁንም በድጋሜ ኮመንት ላይ አስቀምጡልኝ።
ቤዛና ናሆድም ተገናኝተው ሔዋንን ፎቶዋን በመለጠፍ እያፈላለጉ ነበረ። ነገር ግን ምንም አይነት ፍንጭ አላገኙም። አሁን ላይ የሆነ ነገር እንደሆነች እየተሰማኝ ነው ያለው ብላዋለች ማለት ነው ቤዛም። ናሆድም እንግዲህ ስለ ዲያራ ብዙ ነገሮች ስላስጨነቁት ከዚህ በፊት ከከተማ ወጣ ብለን ዘና እንላለን ብሏት ስለነበረ አሁን ላይ ደግሞ እንደማይችልም ነግሯታል። ነገር ግን የተፈጠረውን ነገር ለሷ አልተናገረም። ሌላ ጊዜ የምነግርሽ ይሆናል ሲላትም እሺ አንተ በፈለክና ደስ ባለህ ጊዜ ትነግረኛለህ ብላ ፈቅዳለታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።